እራስህን ልቀቀኝ። አማር ደግሞ እጅሽን ልቀቀኝ። ልቀቀኝ። ወደዛ ልቀቀኝ። ውሻ ስነ ስርዓት እንዳትገባኝ ውሻ አሰላሙ አለይኩም የልጄ ያማር ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ። መቼም በእኔ ላይ ያለ ጉድ የወረደብኝን ጉድ ታውቃላችሁ። ከማን እንደመሆን ግራ ገብቶኛል። እንጃ ብቻ አላቅም፣ ምን እንደምላችሁ አላቅም። ለልጄ ጤንነት ለልጄ ደህንነት ስል ነበር እዚህ ሁሉ ውስጥ የገባሁት፣ ግን ምንም የቀረልኝ ነገር የለም። ከባድ ላይ ነው ያለሁት። ዱዓችሁ ኃይሌ ነው የምለው። ዞሮ ግን አሁን አማር ሐኪም ቤት ሄዷል። በጣም ጭንቀት የአይምሮ ችግር አለበት። ያው ደህና ነው፣ ግን የሚያስጨንቅ ነገሮችን አታርጉ ብሏል ዶክተር። እኔም ይሄው ከዛ ለመላቀቅ ደፋ ቀና ብልም ልጅቱ ልትለቀው አልቻለችም። አይታችኋል። አሁን የባለፈው ፎቶዋን ሁሉ ይዞ ነው የሚተኛው፣ መኝታ ቤት ይዞ ነው የሚገባው። ብቻ ብዙ ነገር እኔ ምን እንደምላችሁ አላቅም። እኔም ከስሩ ነው የምሄደው። እኔንም ማየት አሁን እኔ እንጃ ሳያስጠላው አይቀርም። ዞሮ እኔ ምንም የቀረልኝ ነገር የለም። ለቅሶ የማልቀረ ትካዜ የማልቀረ እሱም እሷን ማለቱን በጣም ጨምሯል። አላቅም። ፎቶዋ ጭራሽ ከመኝታውም ሆነ ከምን በቃ በኪሱም አለች፣ መኝታውም ቤት አለች። በጣም ብሷል። እኔ ደግሞ ከዛ ነገር እንዲወጣልኝ እንትን እያልኩ ነው። ያው እኔም ለልጅ ያጭሁላትን አይታችኋታል። ሆዳን ዛሬ በጣም እፈልግሻለሁኝ ስጦታማ ሌላንቺ ብላ መታለች። እንትን ማያዟ ደስ አለኝ። ቪዲዮ ይዛኔ የመጣችው ይህን ለእናንተ ለመናገር በቃ እኔ ያለኝን ችግር እኔ አላቅም። ታውቃላችሁ እኔ ሲሉ መሄድ ነው፣ ቁጭ በይ ሲሉ ቁጭ በይ። እኔ ቪዲዮ ምን የሚሉትን ነገር እኔ ምንም ማቀው ታሪክ የለም። እነሱን ተከትዬ ነው። ግን እሷ ስትመጣ ደስ አለኝ። ዞሮ ያለው ነገር እንግዲህ እሷም የምትነግራችሁ ነገር ይኖራል። እኔ ግን አሁን ለልጅ ያሰብኳት ጮኛ ሁዳ ነች። እስኪ የምትሰጠኝን እቃ ቆይ በቤተሰቦቹ በአማር ቤተሰቦች አማር ፊጥራ ሂዷል። ተጠርቶ ሂዶ ነው። እኔ ቤት ቁጭ ብዬ ነው ያው እሷ አመጣለሁ ስላለችኝ ነው ያልሄድኩትም። ዞሮ ግን ያለውን ነገር እስኪ እሷ ምን ትላችኋለች? ስጦታውም ቤተሰቦች ጋር ነው የሚከፈተው እያዩ የአማር ቤተሰቦች የልጅ ወዳጆች ብዬ ነው። እስኪ ያለውን ነገር ደግሞ እሷ እንትን ትላችኋለች። እኔ ግን አሁን በጣም ውጥረት ላይ ነኝ። ልጄ በጣም ጭንቀት ላይ ነው ያለው። ምን እንደማረግ አላቅም። ዞሮ የእናንተ እንትን አይልኝ ነው የምላችሁ። በጣም ዱአ አድርጉልኝ። ሰላም እንዴት ናችሁ? ደህና ናችሁ? አለን። ዛሬ ባለፈው ሳምንት የተፈጠረውን ግርግር አይታችኋልና የአማቺን ሀሳብ የሚያስቀይር ነገር ይዤ መጥቻለሁ ብዬ አስባለሁኝ። አብረን ቪዲዮን ካሜራማኑን ያመጣሁት እኔ ነኝ። ካሁን በኋላ አማርና ሮዛ ሳይሆን ሁዳና አማር የሚባለውን ነገር አምናችሁ እንድትቀበል ፈልጋለሁኝ እና ለአማቺ ሲያሳያችሁ አብራችሁ እንድታዩ ብዬ ነው ካሜራውን ያመጣሁትና እናንተም ደስ ይላችኋል ብዬ አስባለሁኝ። በዚህ አጋጣሚ ሮዛ እንደምታዩ አውቃለሁኝ፣ እንድታዩም ፈልጋለሁኝ። ታዩም ማለሽ እርግጠኛ ነኝ እና በጣም ደስተኛ እንደሆነን እንድታውቂ ፈልጋለሁኝ። ያው የወደፊት አማቺም ጋር በጥሩ ሁኔታ ላይ እንገኛለን እና ከህይወቱ ካሁን በኋላ እንድወጭ ፈልጋለሁኝ። ታውቂያለሽ ያለውን ነገር ነግሬሻለሁኝ፣ አስጠንቅቄሻለሁ እና ከህይወቱ ካሁን በኋላ በቃ ውጭልን፣ አንፈልግሽም። ካሁን በኋላ በቃ አጠገባችንም እንዳትደርሺ። እንዴ እኔ ልጅ እንዴት ሂዶ ነው ጮኛ ይብለሽ አትጠይቂ። አሁን ፍጡር ነው ምናምን ስላልሽኝ ነው እንጂ ያማር ነገር ማለት ያሳስበኝ ቀርቶ አይቀርም። ልጅ ላይ ነው ያለው። እኔ እኮ በጣም የሚገርምሽ ነገር ያማር ነገር እንዴት ያሳስበኝ ብለሽ ነው አንቺ። አማር ምን ዋጋ አለው? አማር እስኪ ደህና ይሁንልኝ። ዞሮ ብዙ ነገር ይሁንልኝ። እኔም የእሱን ደህንነት ነው የምፈልገው።
አንድ ወቅት ይገባ ይሆናል እዚህ ውስጥ የኔ ውስጥ ያለውን ነገር ሊያቅም ሊሰማም ይችላል። ዞሮ ዞሮ እኔ ግን አሁን ደህና እንዲሆንልኝ ነው አንቺንም የመረጥኩት እሷን እንዲረሳ ብዬ ነው። እሷን እንዲረሳ ብቻ ነው እኔ በቃ አንቺን የመረጥኩት። እንዲያመጣሽልኝ ስጦታ ግን ምንድን ነው የኔ ልጅ? በዓሉም እኮ መጥቷል። ኢዳችን እየመጣ ነው። ያው እኔ በተረጋጋ መንፈስ ባልጾመውም እሱን ሰርፕራይዝ ነው ያላገኘሁም። ልጄም እኔም እኔ እንጃ ሀሳቤ ልጄ ጋር ነው። ዝሮ ዝሮ እስኪ ስጦታውን ለማየት በጣም ጓጉቻለሁ። ያው የትልቅ ሰው ነገር እኮ አስቸጋሪ ነው። ማሳይሽ ይሆናል። እሺ ሰርፕራይዝ ላድርግሽ ብዬ ነው። የሆኑ ነገሮች አሉ ከውጭ ላምጣቸውና ስምሽን ግን ባትለወጥ ብየዋለሁ። እሺ እንዳትለወጭብኝ። እሺ አመሰግናለሁ። ያችን ብታይ እኮ መቤት ነበረች እናቴ ነበር የምትለኝ። እሺ እሺ እንሂድና ልምጣልሽ እንዴ? አይ ችግር የለውም። እቃውን እስከማመጣ አውሪያቸው አንቺ የአማርን ቤተሰቦች ብቻቸውን አታያቸው። እቃውን እኔ ካመጣሁልሽ በኋላ አብረን እናሳያቸዋለን። የወጣት ልጅ መሆን አስቸጋሪ እኮ ነው። አዎ እንግዲህ ተመልካቾቼ ስጦታውን አብረን እናያለን። እናንተው ጋር እኩል ነው የምማየው። አምጥታለች። ምን አይነት ስጦታ እንደሆነ አላውቅም። እንግዲህ አብረን እናያለን። በጣም ልቤን እንትን ብለዋለች። ልምጣልሽ እንዴ እኔ ልጅ? ኧረ ቢስሚላ። ይህም አንድ ውጮቹ አይነት ልታረጊኝ አይደል የኔ ልጅ? ገና ብዙ አርግልሻለሁ ላንቺና ለማር ይሄን። ኧረ ኑሪልኝ የኔ ደም አፋሽ። ኧረ አይ መኖር። ኧረ አላህ ዋዬ ልጄን ጤናውን ስጥልኝ እባክህ። ኧረ ልጄ እንዲደሰት አድርግልኝ አላህ። ኧረ ቢስሚላ። ኧረ የኔ ልጅ ዋ ኑሪልኝ። ኧረ ውለጅና ደግሞ የልጅሽን እንደው እንትን ለማየት ያብቃኝ ደስታ። አሚን። ኧረ ወይኔ ቢስሚላ። እኔ ቃላት የለኝም እውነት። በጣም ነው ደስ ያለኝ። ወላሂ አመሰግናለሁ። ኑሪልኝ። ትልቅ ደስታ ጀነት በይው። ገና ምንታች ብዙ ይደረግላችኋል። እንደው ጉድ! እንደው ስንት ፈጀ ልጄ? ስንት ገዛሹ? ያን ያህል እንኳን ውድ አይደለም። 70-80 ሺህ ብር ምናምን ቢሆን ነው። አዎ እቺ አንዴ 2 ቀን ውጪ ነች እና ለእናንተ ደግሞ እንኳን አይደለም ይሄንን ስንት ይደረግላችኋል። እሱስ ልክ ነው። ቆንጆ የወለደ አልሆነ ጋር ሂዶ ገባብኝ እንጂ። አይ እሺ የኔ ልጅ ዋዬ ሁሉ ነገር ይፈጠራል ብዬ አላስብም ነበር። እውነት በጣም ደስ ብሎኛል። ኑሪልኝ። ባትለወጥ ብዬሻለሁ። ባትለወጥ ደስታሽን ለማየት ያብቃኝ። እሱ የአማር ቤተሰቦች እንግዲህ የምታዩት ይሄንን እቃ ነው። ለአማቺ የገዛሁላት እቃ ይሄንን ነው እና አማር ሲመጣ ምናምን ያለውን ሪአክሽን አብረን እናያለን። ይሄንን የመሰለ እቃ አድርጌላታለሁ። ግን ያን ያህል ደስ ያለሽ አስመስልኝ። ይሄ ማለት ከዚህ በላይ ደስታ ምን አለ? ሐሳቤ ልጄ ጋር ስለሆነ እኮ እኔ ልጅ ብዙ አማራጭ ተሽይል እንዴት እንደሆነ እሱማ ልክ ነሽ። ትደስቻለሽ ብዬ ነበር የጠበቅኩት። ደስ ብሎኛል። እንግዲህ አልገለበት ትልቅ ሰው ነኝ። ምን ላድርግ? አልንበረከክ። አንቺ ልጅ ነሽ፣ እኔ ትልቅ እንዴት ይሆናል? በጣም ነው ደስ ያለኝ። እኔ ኑሪልኝ ነው በነገራችን ላይ ይሄ ዘርማንዘርሽም አይቱ ስለማያውቅ አይደለ? በረካው ያንቺ አሳየሽኝ። የልጄ ሚስት እንግዲህ ያለው የወደፊት የልጄ ሚስት አሳየሽኝ እኮ። ታዲያ አስበሽ ትጨርሻለሽ ያስባል። አሁን እኮ ዛሬ ልትሆኝ ነው። ችግር የለም። አመሰግናለሁ። ትጨርሻለሽ ያስባልኝ ያለውን ነገር። ኧረ ድርሻለሁ። እንዲህ አይነቷንማ ልጅ በጣም ነው የምድርሽ። እድርሻለሁ። አራዝማለሁ ያልሽውን ሐሳብ ምን አደረሽ? አላራዝም። እንደው ለምን ነገ አይሆንም? እድርሻለሁ። አይዞሽ። ሐሳብሽ እንደምታወጪው እርግጠኛ ነበርኩኝ። ያው የአማር ቤተሰቦች እኔና አማር በቅርቡ መጋባታችን አይቀርም። እናቲቱም ሐሳቧን እንደምንለውጥ እርግጠኛ ሆኜ አዎ እድርሻለሁ። እንደው በነገው ዕለት ካልሽ አንቺ ባልሽው ቀን ይግቡ። ከፍት ነው።
አሰላም አለይኩም የኔ ልጅ። አለይኩም ሰላም ወራህመቱላሂ ወበረካቱ። መጣ አመሸህ? ና ሰላም በላት ሁዳ። ምንድነው ካሜራ መንገጫው? ምንድነው ካሜራ መንገጫው? ሁዳ ነች የያዘችው። ለእናትህ ትንሽ ስጦታ ይዛልኝ ነበርና ቤተሰቦች እኔም ደስ አለኝ ግን ካሜራ በመያዟ ልጄ ለአንተ ወዳጆች አብሬ እነሱ ጋር ተከፍቶ እንዳይ ብዬ ነው የመጣልኝን ስጦታ እነሱም እንዲያውት ስለፈለኩ ነው። ምን ነው ለደረሰ ምናምን በባዶ ቤት ምናምን ምን እኔ ልጅ አትጨናነቅ አይዞህ። ምንም በማስፈልገው ሚስጥር የሲምታ ዋኔ ስለሚያስፈልጋችሁ መሰለኝ ነው ያስፈልገናል ብለን ነገር ልሻለኝ ለእናቴ ያስፈልጋል ያስፈልግ ነገር ነው ያደረኩት። ተው ሲቀስ በል የሌላችሁን ነገር ባደረኩ ይለ ደግሞ ልትቆጣኝ ሞከረ አይኖረን አንቺ የምታውቂው ነገር አለ። ቆይ አማር ዶክተር እኮ አትጨናነቅ ብለዋል። አማር አይደለም ኧረ ሰው ቤቱ ሲመጣ ውሻ ነው እንደሱ የሚሆነው እንካ አይደለም ውሻ ለምን ነብር አልሆንም? ኧረ ተው አማር እስኪ አትጨናነቅ። ቆይ አሁን እኮ ምን አለች እቺሪ ምን ይሆነ ነው ፊትን እንደዚህ የሚያጨገፍ ጭፍክክ የሚያደርግ ፈታ የሚያደርግ ነገር ነው ያመጣዩ። ደስ ብሎሻል አንቺ? እኔ ደስተኛ ነኝ እንድቻ አይነት ልጅ እንደ ፈጣሪ ስለሰጠኝ ደስተኛ ነኝ። አታይም እንዴ እንደው አሁን አማር አሁን ፊትን እንዲህ የሚያስብል ነገር እስኪ ያመጣችልን ገናማ ኒካ ታስሮ ወደ ቤት ስገባ ምን እንደምታረግልን ነው እዚህ ልጅ ጋር ለምን ኒካ ምንም አላስርም እንዴ? አንተ ልጅ እቺ ሮዛን የምትባል ካይምሩ አውጣ ማመጥ እቺ ልጅ ጋር ኒካ ከማሰር ገመዴ ላይ አንገት ባሰር ይቀለኛል። ስም ተሽሎታል ብለሽ አንቺ እንዴ ተሽሎታል ምናምን ትላለች። ለምን ነው ይዘሽ መጣሽ ይሄንን ዕቃ? ያማል እንዴ ለምንድን ነው ይሄንን ዕቃ ይዘሽ መጣሽ? እናትህ እንድትደሰት ነው ያመጣሁት። አለቀ። እናትህ ጋር የምናወራው ነገር አለ። ወይኔ አረታ ማርቷ አትጨነቆይ ማህል የኔ ልጅ ያናግረዋለሁ እኔ ያናግረዋለሁ። ቆይ አንቺ ተይው። ለምን ይዘው እንደመጣሽ ታውቂያለሽ? ይሄንን ዕቃ ነው ጥያቄ። ለምን ይዘው እንደመጣሽ ታውቂያለሽ? ለኔ ስጦታ በምንድን ምክንያት? አንተን ደግሞ ስለምትወድህ ያንተ እናት ስለሆንኩኝ እኔ በጣም ሞዴል እንደዚህ ነው እንዴ? እኔ እናት አይደለሁም እንዴ? አረ እናትነትህን ምን ያስከዱ? እኔ እኮ ፈራሃለሁ። አትሾጂ መስሎሽ ነው እንዴ? እየገዛችሽ ነው በዚህ ዕቃ። አረም ግዛ ወላሂ እየገዛችሽ ነው በዚህ ዕቃ። አረ ሰው በዚህ አይገዛም። እየገዛችሽ ነው። ውዴቷን እየገለጸችልን ነው። ተው እንደው ምንም ቢሆን ትንሽ ታውቃለህ። ክብር ብታሳይሽ እኮ ያበቅሽ ነበር ላንቺ። ጭራሽ ማታከብርሽ የት ናት? አረ ታከብረኛለች። ተዋማር ተውናት ሁሉ አከብርኩት አለከብርኩት እኮ አንተን የሚመለከት ነገር አይደለም። እሷ ምን ነገር ትችላለች? ስለ ክብር ጉዳይ ምናምን ደግሞ አንተ ልነግረኝ አትችልም። መጀመሪያ አክብረህ አውራኝ። ያደረኩልህን በሙሉ አትርሳ። አለቀ። ምንም አርጊ አክብሬሽ አረም ነገጭሽ ሁሉ ስለዚህ ተዋማር ተወር እንደው ሆነህ ነው ወር እንደው ስለከበርከኝ ድረስ ስለ ክብሬ ማውራት መብት የለህም። አፍህን አትክፈት። እናት ጋር ነው ያወራለው ታዲያ። ኧረ አይባልም። ገንዘብ ፈጣሪ ነው ያደርግህ። እናት ጋር አውርቼ ጨርሻለሁ። አንተ ልጅ እስኪ ምንድን ነው? ኧረ እኔ ተው እስኪ ተው። አውዙ ቢላሂ በል አንተ ልጅ። እኔ እኮ ጥያቄ ለምንድን እንደሰጠች ይሄን ነገር ታውቂያለሽ? እኔ እኮ ግራ ገባኝ። በእናትሽ እንደው ከነገሮቹ ሊራቁት ይሄ እንዳይሆነ ይሄንን ዕቃ ሰጠሽ ምን ጠይቀሻለኝ? ምን ጠየቀችኝ? ምን ጠይቀሻታል? ወድጃለሁ ብለሃለች። እናቱ ስለሆንሽ ምን ታደርጊልኝ? ይሄንን ሁሉ ሊያደርግ የሚችል ነገር አላችሁ እናንተ? ይሄንን ሊመልስ የሚችል ነገር አቅም አላችሁ? ሲጀመር እስኪ ዝም በላማ አቅም እኮ ሲኖርህ ነው በምትኩ ምን ላድርግልህ? ተጨናነቅ። አሁን ዶክተር አትጨናነቅ ብሏል። አይኖረኝም አይድሌ በመጀመሪያ ደረጃ ልገዛላት እኮ አልቻልክም። ለናት ምን አገባሽ? ልገዛላት አልቻልክም። እኔ ነኝ ማድረግ የቻልኩት አይደል? ሲውዳት ለናት ከምትገዥ ማድረግ የቻልኩት እኔ ነኝ። ኧረ ተይ ወዳጄ ተይ። ስጋት ተመላለሽ ተየኔ ልጅ ተይ ነግሬሽ አይደል እንድታይ። ኧረ ተው አንተ ልጅ ተው እንዳታከለፍተኝ። ስነ ስርዓት ጉዳይ በቃ ስነ ስርዓትህን ያዝ። ይዘሽ መጣሽ። አንተ ልጅ እናትህን አታከብርም እንዴ? አይመለከትህም። እስኪ አንቺ ወደዛው ሁኚ በእናትሽ። እኔን እናትህን አታከብርም። እሱ ወደዛው ሁኚ በእናትሽ። እኔ ላውራው አውራኝ እስኪ አውራኝ። ዶክተር አትጨናነቅ ብሏል። በእናትሽ አንቺዬ ተይ ታበጅኝ እንጂ ገና ለገና ልጅሽ አይጨናነቅ ብሎ የፈለገውን ነገር ይናገረ። አፉ እንዳመጣለት ይዘባርቅ። ምን ተናገረ? ምን አለ? አሁን እየሰማሽ አይደል እንዴ የሚለውን ነገር ምን አለ? በቃ በፊት ጠይቀሽ ጥያቄ ልመልስ ፈቅራለሁ። አንቺ ዝም በገዛሽስ መብቴ እኮ ነው።
አዎ በገዛ መብቴ ነው። ምን ልታመጣ ነው? እሷን ልትገዛት ትችላለች በገንዘብ? ከተገዛች እገዛታለሁ አለ ያ ልገዛት ትችላለህ። እንደውም ገዝቼ ነው ያመጣሁት። ምንድን ነው የምታካብደው? ይሄን ያህል ብሬን ስላየሽ መስሎኝ እንደዚህን ካላገባሽ ምናምን እሺ አሁን የምችል ትሆነኛለች ብለሽ ነው የምታስቢው? እስኪ ተው እሺ ቆይ ትሆነኛለች ብለሽ ነው እስኪ እኔን አውራኝ፣ እሷን ትተህ እኔን አውራኝ እስኪ። አንቺን ላውራሽ አልችልም እንዴ አንቺ እንደዚህ አይነት ነሽ። ሰጥሻታል አይደል? እና አመሰግናለሁ እንጂ ምን አገባሽ ስለኔ መሻለ ለመሻለ አማር ምንድን ታያለሽ? ያረተኝ አረ ለይቶለታል ከሽሎታል ብለሽ አምጥተሽ እንደዚህ ያመናጭኝ እንዴ? አትበይ ወብዳት በይ። አንዴ እንገባለን አንዴ ምን እንላለን ሲል ነበር። እሺ ጨርሰሻል? አልጨረስሽም? አልጨረስኩም። እናት ጋር እሺ ምታውል ነገር አውሪና ሻያንተ ብዙ ማውራ ነገር አለ። እሺ አውሪና ውጪ። ተረጋጋ። ይሁ ዶክተር አትጨናነቅ አይደለም እንትን የሚለው እስኪ አማር ተወደነ እንደው እኔ ምን ልሁንልህ? ኧረ ተው ልጄ ተው። እስኪ አይንህን ግለጥ። አያገባሽም አንቺ አይንህን ግለጥ። አያገባሽም። እንዴት አያገባኝም? አይንሽን መግለጥ ያለብሽ አንቺ ነሽ። ቢገባሽ እንደው ግድ የለህም። እስኪ እንደው አይንህን ቢገባሽ ኖሮ አይንሽን መግለጥ ያለብሽ አንቺ ነሽ አይደለም? ጠርገሃት እስኪ እንደዚህ እየተናገረች እንዴት ነው ሰማራት ልትሆን የምትችለው? በገንዘብ እየገዛች ነው ማለት የምትሆነው? ኧረ ምን ብላ ትገዛኛለህ? በገንዘብ እየገዛች ነው። ለሚወደው ሰው ስጦታ መስጠት መግዛት ነው። የሚወድ ሰው እንደዚህ አይደለም። ለአንቺ ፍቅር ብታሳይሽ ክብር ብታሳይሽ ይበልጣል ገንዘብ ከምትሰጥሽ። ገንዘብ እየሰጠች ነው የምትገዛሽ። ለአንቺ ብታውቂው ኖሮ ሮዛን የመሰለ ልጅ አታገኝም ነበር። እንደዚህ አይነት ነው የማይቀርሽ ነበር። ውዴቷን እየገለጸችልህ ነው። እንደሱ አይነት ገባሽ አይደል? እንደሱ አይነት ግን ምን ታውቂ? እባክህ ሮዛ የዛችን ልጅ ስም እንዳትጠራ። እጠራለሁ። ምን አይነቱ ነው በእናትህ? አይደለም አሁን ሻመት እጠራለሁ። የዛችን ልጅ ስም እንዳትጠራ አንተ ልጅ። በአንቺ ምክንያት ነው ያጣኋት። እኔ ደግሞ ወላሂ በጀ ትጠፋለህ። በአንቺ ምክንያት ነው ያጣኋት። በአንቺ ምክንያት ነው ያጣኋት። ምን ነው ከከናፈቀ? እሺ አትወጣም። ማከከናፈቀ እንግዲህ አትወጣም አንተ። በቃ ሮዛ ምትል ሰው አሳሳች ነሽ ወላሂ። ባለጌ አንቺ ልታሳስቺ ነው የምትሞክሩ። ቃሽን ይዘሽ ውጪ። ሮዛ ከድሮውን ሚስቴ ብለህ ባያስ ያመጣላታለሁ። አስገባ አንተ አይደል ውጭ ብለህ ሌላ ውስጥ የገባኸው? ምን አባት ነው እኔን ደጋግመህ አንቺ ነሽ የምትለኝ? አንቺ ነሽ አለይሽን ከባለቤቴ ከሚስቴ ጋር እኔ ምን ብዬ ከወደድካት እኔ ምን ብዬ አንተ ችግሩ የቤታቸው ጣጣ ነው። እንዳውራ አታርገኝ ብዬሃለሁ። እንዳውራ አታርገኝ። አንተ ጤንነት ነው ብዬሃለሁ። እሱ አብዷል። ተይው በቃ አሁን ስነ ስርዓት ነህ። ውጪልኝ አንተ ባለጌ። እናትህ ጋር ነው እያወራህ ያለው። ባለጌ ስነ ስርዓት ደግሞ ለምንድን ነው የማታስወጪልኝ? ይችላል። አትወጣም። ምን ታመጣለህ? አትወጣም። ምን ታመጣለህ? ጽዳት መኝታ ቤት እኮ እየገባች እኮ ነው። ትግባ አንተ ሰይጣን። ስነ ስርዓት ላይ ውጪ። ኧረ አንተ ልጅ እንደው ወደ ራስህ ተመለስ እስኪ። ምንድን ነው እዚህ መኝታ ቤት ማንም ዞር ሊገባ አይችልም። ከኔና ከእሱ ውጭ እዚህ መኝታ ቤት ማንም ሊገባ አይችልም። ተረጋጋ፣ አትጩህ። ከለየልህ ጨርቅህን ቀደህ ሂድ። አንተ ወራዳ ባለጌ፣ ከለየልህ ጨርቅህን ቀደህ ሂድ። ነይ ቶሎ ነይ። እንዳትደግሚ ይሄንን ስህተት እንዳትደግሚ። ምን ልታመጣ? ቆይ ደግሞ ምን ልታመጣ? አይ አንቺ ደግሞ ምን ልታመጣ? ሰይጣን የሆነ ልጅ እንደው ያስገባኝ ነው። ዳር ለንዴ ልጅሽ ምንድን ነው የምትይው? አንዴ ተሽሏል። አንዴ ምን ብሎ እጂ ነው የምትጠይው? ወረቆይ አንተ ማለህና አስቀድመህ አንተ የማስጠፋት ኃይል አላት ልጅቱ። እንዳትሳሳት አንተ ባለጌ። አሳይቻለሁ። ባለጌ ነይ ቶሎ ይኔ ከዚህ በፊት አሳይቻለሁ። ነይ ማማዬ አላርፍ ካልክ ደግሞ ገና ምን አይተህ ባለጌ ስድ ቶሎ ዝም በይው። ውጣ አንተ ውጣ። እንደው እኔ እንደውም እንዳንተ አይነት ልጅ የለኝም። ገንዘብ ስለሌለኝ አንተ ዘልዛለህ እንጂ አባካው ደሃ። በቃ እኔ ደሃ? አዎ በአንተ ነው እዚህ ውስጥ የገባሁ ብታውቀው። ሰይጣን እንዳትነካት። ምን ልትሆን ነው አንተ? ምን ታመጣለህ? ልንገርህ እንዴ ነው ምክንያት ልክር ነው ችግር መሆን ልክር ነው። አንቺ ምን አርግ እቺ ልጅ ልንገርህ እንዴ ተይው አንቺ እኔ ልጅ አንቺ ዞና አንቺ ልጅ እሱን አውቃ ተቀመጥ። እስኪ ምን እንደማደርግ ታውቃለህ? ኧረ አንተ ሌላ ውስጥ እየገባህ ነው። ተው ገና ለገና እኮ አሟል ምናምን ብዬ ነው እንጂ እንደዚህ ስጮህ ቢዚ ያልኩት እንዳይመስልሽ። ኧረ እባክሽ ውጪልኝ። ኧረ እቺ ሴትዮዋ ውጪልኝ እባክሽ፣ ሌላ ነገር እንዳይመጣ ተይ።
ደግሞ ተሻለው ብዬ ደግሞ አስወጪልኝ። በቃ ከፈለግሽ አንቺም ውጪልኝ። ሳትጨርሽ ነው ድሮን ጨርሻለሁ ሳይሻለው ተሽሎታል ምናምን እያልሽ እየገተትሽ አንቺም ውጪ ከፈለግሽ። አሁን አንቺ እያየሽው አይደል እንዴ? አሁን በሰላም ያወራሻል። አሁን ተሽሎት ነው የሚያወራኝ። ተሽሎታል እኮ ብለሽ ነው ያመጣሽኝ። ወጪ የምታስወጪኝ እኮ ተሽሎታል እያልሽ አይደል እንዴ? አረ ይሄ እሷን አስቀየርኩኝ ስል ደግሞ አንተ ልመጣ ይሄ ሰይጣን የሆነ ልጅ እንደው ሰይጣን። እናትህንማ በብር ማስቀየር እንደምችል ሀሳቧን አውቄያለሁ። አለቀ። ትቀይራለች። እንደዚህ አይነት አማርኛ እንዳታወሪሽ። አንተ ጭንቅላትህ ነው። ልቀቀኝ ወደዛ ልቀቀኝ። ውሻ ጀርግሜ ነው የምጥልልሽ። ይችልሽ ሂድ ወደዛ እባክህ፣ ወደዛ እባክህ። ሂድ ውጣ፣ ውጣ፣ ሂድ ወደዛ። በዚህ አናትህን ነው የምልህ። ሂድ ውጣ፣ ውጣልኝ ወደዛ ሂድ። ሸይጧን ውጡልኝ። እሺ ከቤት አልወጣም። ማመድህን ደግሞ ላራግፍ ባልኩኝ ያዙ ልቀቁኝ። ደነዝ በሽተኛ የሰው ልጅ አንቆ ሊገል ነው እንዴ? ባለጌ አንተም እንደዛው። እሺ አሳይሃለሁ። አንቺ ነኝ ጫንቺ ስነ ስርዓት የሌለሽ ክፍታፍ ነው። አንቺ ምን ይውጭልኝ? አልወጣም። ውጭልኝ። አንቺ ሴትዮ ውጭልኝ። እንዳነካኝ አንተ ቆሻሻ፣ አንተ ራስህ ውጣ፣ ውጣ፣ ወደዛ ሂድ። ውጭልኝ። አክብሬሻለሁ። እንደናት አይደል? ውጭልኝ። ከበኋላ ና ምታኝ። ውጭልኝ። ምን ይቀርህ ዲያ በለኝ። ስድ ለምንድን ነው የማትወጡልኝ? አንቺም ውጭልኝ። አንቺም ውጭ። አንወጣም፣ አንወጣም። አንተ ውጣ። መሳቂያ እቃሽን ከምሰባበሩ ለምን ይሰጥጭም? ቀርናች ልጅ አንተ ከዛ ልብ ይጠይቃል። ሁሉንም ነገር ለማድረግ ልብ ይጠይቃል። አዎ እንዴ አንተ እኮ እናትህ እኮ ነው ብታውቅ። ከዚህ በኋላ እናት የለኝም። ዝም በል እባክህ። ትሰማኛለህ? አትለፍልፍ። ከዚህ በኋላ እናት አይደለሽም። ብትሆን አልሆን ልጅ እሷ ትሆንሽ እንጃ ትሆነኛለች። ህይወታቸውን እንለውጣለች። መከራ ልጅ እሷ ትሆንሽ ትሆነኛለች። ከዚህ በኋላ እንደው ምን ይልሻለሁ? ትሰማኛለህ? በሻር እንዳንቺ አይነት እናት የለኝም። ትሰማኛለህ? እንዳንቺ አይነት እናት የለኝም። ከክስፋ ጋር ሂድና ይሄ ነገር ዘር ማንዘር ይቀይርልህ ነበር። ችጋራ አመዳም ማብለልኝ ታውቀው። ምን አለች? አመዳም ነው ወደደችስ እንደተገዛ በቀየረችን አይዟችሁ አለችን። አሁን እኮ ስለገዛሽው ሰው እኮ ማንም የጠየቀሽ የለም። እየሰማህ ነው? አይዟችሁ አለች። ስትታሰር ፈታችሁ። አልፈልግም እንጃ እባክህ። ኧረ ቢስሚላ በል ደግሞ ያንተ ቢስሚላ አታውቅም። ስለ ቢስሚላ ደነዝ። እኔ ግን እኔ እናትህን ቀጥ ብለህ ማየት አትችልም ነበር። እዚህ ሁሉ ውስጥ የገባው ባንተ ነው። በእኔ ነኝ ባንቺ ቆሻሻው ባንተ ነው። እኔ ትሰርበኛለህ አንተ፣ እኔን ውጭ ትለኛለህ አንተ። ደነዝ። እኔ ባንተ የተነሳ እኮ ነው ሮዛ ትቼ ሌላ ሴት ልድር ያልኩት። አንተማ ምን ትል ግድ የለም። የምትሰሚ ከሆነ አልሰማም። ግን ሰላለም አለም እያለቀስክ ትኖራለህ። አይገርምም? አንቺ እኮ ነሽ እንዳለቅስ ምክንያት እየሆንሻል። በቃ አልፈልግም ይችል ልጅ በቃ እኔ ፈልጋት እኔ አልፈልግም። ታዲያ እኔ ፈልጋታለሁ። አይገርምህም? እስኪ ጥሩ ፊት ስጣት፣ እርሳት። እስኪ ያችን እኔ አልፈልጋትም። አቅርባት። እስኪ አልፈልጋትም። ይቺ ልጅ አቅርባት። አልፈልግም። አላቀርብም። ሰይጣን ውጪ ትለኛለህ። እኔና አልፈልግም። በቃ አልፈልግም። ለምን ታስገድጅኛለሽ? አልፈልግም። ግድ የለም። አንቺ እሷን በገንዘብሽ ነው እየገዛሻት ያለሽ ወይስ አክብረሻት ነው? በሁለቱም ቢሆን ማሰብ ትችላለህ። እንደፈልከው ልታስብ ትችላለህ። ግድ የለህም። ግን ወልደህ ታገኘዋለህ። ሰብ እያየህ ነው። አማር አሁንም አርፈህ ተቀመጥ። አስገድደሽ ልታገኝ ነው ፍላጎት? እስኪ እንደው አንድ ቃል ስማኝ። አንድ ሰው እንዲያወራክ ምን ይሁን? እስኪ እንደው አንድ ቃል ስማኝ። ልታገኝ ነው ፍላጎት? እናቴ ከምን ተነሳ ነው እንደሆነ ከምን ተነስተሽውን? ከምንም አልፈልግም። በቃ ከዚህ በላይ ህይወቴ እንድታበላሽው አልፈልግም። በቃ ሮዛ ጋር ላይ ይሽኛል። ከዚህ በላይ ለምን ሌላ ነገር ነው ትፈልጋለሽ? በቃ አልፈልግም። አላገባም እንዴ? እስኪ ነግሪሽ ስሮ ልክ እኔ ለምንሽ በቃ አልፈልግም። ይችል ልጅ በቃ አንተ ልጅ አንቺን እየቆረጥከኝ ነው። ወግድልኝ በቃ። እኔም ቆርጫለሁ። በቃ እሺ እናቴ ብለህ ግን አጠገቤ እንዳትደርስ። እኔም ልጅ የለሽም ከዚህ በኋላ ጉዳዩን ያወቅህ ቀን እኔም ልጅ አይደለሁም። ልጅሽ እሷ የለኝም አለ ልጅ ትሆናለች። ደሃልሽኝ አይደለ? ልጅሽን ደሃልሽ ድህነትህን ልቀይር ነው ያለች። ልለውጥህ ነው ያለች። እየሰማኸኝ ነው? ጉዳዩን የሰማኸው ቀን ግን ይቆጭሃል። ስለዚህ ድሃ በመባልህ አትፈር። በቃ ልትለኝ የቻለችው ከራስህ ተነስታ ነው። ከራስህ ተነስታ ነው። እሷ ፊት እኔን ትገለምጠኛለህ።
ማርፊት እንጂ አባክ እኔ እኮ ነው የገለመጥኩሽ ያለሁት። እሷ ናት የምትገለምጥሽ። ተገልመጥ እሷ ገንዘብ አንተ የወለድኩት ስንት መከራ ያየሁብህ የገለመጥከኝ። ተገልመጥ ሮዛ ፊት ስንት አድርጎሻል? አለቀ። እኔ ከሮዛ ውጭ እኔ የለመደው ነገር እኮ ሮዛ እንዳትልብኝ አንተ ሮዛ እንዳትልብኝ። ጭንቅላትህን እንዳልልህ አንተ ቆሻሻ ስሟን አትጥራብኝ። ቁጣልኝ። ለምን አልመታህም? እንዴት እንዳስጠላህ ባየህ። ስነ ስርዓት እንዳነካኝ አንተ መሳቂያ እናቴ ብለህ እንዳትጠራኝ።